ጀምዕዮችም ይሆኑ ኢኽዋንዮችም ይሆኑ እናንተ ሰለፊይነን ባዮች ዓዚሮችም ሆኑ የሙሽሪክ ጠበቆች ማለት ነው ቁጭ ብላችሁ እንደምትከታተሉ በደንብ እናውቃለን። እና እናንተን ጽድት ያላችሁ ሰለፊዮች ልንላችሁ ትፈልጋላችሁ? ወላሂ ኩቶናችሁ። ራስህ ይህንን ድምፅ የምታራግብ ይሆን ከአካል ሁሉ የኡስታዝን ትምህርት እንደምትከታተል እናውቃለን። ወላ ቱጢዕ ኩለ ሐላፊን መሂን ወራዳን የሆነን አካል አትታዘዝ። በውሸት እየቀጠፈ በውሸት እየማለ ወራዳ ንግግርን ወራዳ ተግባርን የሚፈጽምን አካል አትቀበለው። እሺ አትበል፣ አትታዘዝ አላሁ ጀለ ወዐላ። እንደዚሁም ደግሞ ሰውን አነዋሪና ነገርን በማሳበቅ ነገርን በማዋሰድ የሚዞር የሚሄድ የሆነን አካል ፈጽሞ አትታዘዙ አላሁ ጀለ ወዐላ። አንሰማችሁም ወላሂ በቁጭታችሁ ምትዘው የምትስተካከሉ ከሆነ አላሁ ሱብሓነሁ ወተዓላ አስተካክላ፣ ካልሆነ ግን በቃ ከኛ ላይ እጃችሁን የምታነሱበትን ሚንስ አላሁ ሱብሓነሁ ወተዓላ እሱ ስለሚያውቀው ያስተካክላችሁ። እስካሁን በረመዳን በተለያየ ነገራቶች ቢዚ ሆነን ቆይተናል። ከዚህ በኋላ ለሚለቀቁ ብዥታዎች እንደው አንዳንድ ዝም ብለው ብዥታ ይሆናሉ ተብሎ የሚታሰቡ ነገራቶች ላይ ልንናገር እንችላለን። ከዛ ውጭ ግን ለጮኸ ባዶ ጀሪካን ሁሉ አንጮህም፣ ባላየ ነው የምናልፈው። ስለዚህ ምንድነው እኛ ስራለን ወደ አላህ Subhanahu Wa Ta'ala አላህ ባገራልን ልክ የማናውቅ ብንሆንም የምናውቃትን ነገር ብቻ ወደ አላህ Subhanahu Wa Ta'ala ጥሪ እናደርጋለን። ጊዜያችንን እንፈልገዋለን። ከእናንተ ከማንም ወፈፌ ጋር መልስ የምንሰጣት አይደለንም። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته إن شاء الله በቅርብ ጊዜ የዘራፊው ቡድን ወይም ደግሞ የሌባው ቡድን አንዳንድ አገኘን ብለው የለቀቋቸው ድምጾች ነበሩና አሁን ላይ በአዲስ መልክ በኤፍቢ እና በተለያየ ነገር ሲያራግቡት እያየሁኝ ትንሽ እየገረመኝ ነው። እሱ ምንድነው ሸይኻችን አቡ ኢብራሂም ረሂመሁላህ ተዓላ አላህ ሱብሓነሁ ወተዓላ ይጠብቀውና አንዳንድ የተናገራቸውን ድምጾች በአንድም በሁለቱም እኛ ይቆረጡም አይቆረጡም ጉዳያችን አለ። እነዛ ነገራቶች ይዘው ለማራገብ የሚሞክሩት ነገር ነው። ከዛም ውስጥ አንድ የለቀቁት ድምጽ ምንድነው ከተባለ በተለይ ሚዲያ ላይ ያለን ዳዕዋ በተመለከተ ሸይኻችን አቡ ረይሓና ላይ ማለት ነው ሐፊዘሁላህ ተዓላ እሳቸው ላይ ጫነው የተናገረው ንግግር አለና ያችን እየቆረጡ ሚዲያ ላይ ያሉ የሚዲያ ተከታታዮችን እንኩቶ ናቸው ብሏቸዋል የሚል ነገር እያራገቡ እያየሁ ነበርና በጣም ገርሞኝ ነው። አንድ ነገር አለ የዘነጋነው የሆነው ነገር ይሄ መቼም ለአላህ ሱብሓነሁ ወተዓላ ዲን ለነብዩ አለይሂ ሰላቱ ወሰላም ሱና ከመቆርቆር ነው ወይ ይህንን ነገር እያራገብን ያለ ነው? ወይም ደግሞ የምታራግቡ ሰዎች ይህንን ነገር እውነት ለዳዕዋ ለዲን ተቆርቆራችሁ ነው ወይ የሚለው ነገር ሲታይ እውነታው እንደዛ አይደለም። ነገር ግን ምንድነው በስተጀርባ ሸይኻችንን ከወንድሞቹ ለማጣላት ለማራቅ ለማቀያየም ብላችሁ ያሰባችሁት የሆነ ነገር ነው። ቢሆንም ግን ያሰባችሁት ሂሳብ ጉዳቂ የሆነ አመለካከት ነው፣ የትም የማያደርስ ማለት ነው። ምክንያቱም ይሄ ነገር ነገሩን ንግግሩን ቀጥታ ስትመለከተውና ስታየው ሸይኻችን የተጠቀመው ነው ማለት ነው። ያ ማለት ምንድነው ሚዲያ ላይ ያለ ሰው ሁሉ ሐቅን የተቀበለ ነው ወይ ወይም ደግሞ ሚዲያ ላይ የሚከታተል ሁሉ ሰለፊይ ነው ወይ የሚለውን ነገር ስንወስድ ይሄ አሁንም እውነታ ነው። ምን አብዛኛው እንኩቶ ነው። እንዴት ካላችሁ ሰለፊዮችን አይደለም እንኩቶ ሲል እሱም የሚፈልግበት እኔም እንደዛው ማለት ነው። ያኒ ምንድነው ይህንን ነገር የምታራግቡት ራሳችሁ ዓዚሮች ራሱ ጀምዕዮችም ይሆኑ ኢኽዋንዮችም ይሆኑ እናንተ ሰለፊይነን ባዮች ዓዚሮችም ሆኑ የሙሽሪክ ጠበቆች ማለት ናቸው። ቁጭ ብላችሁ እንደምትከታተሉ በደንብ እናውቃለን። እና እናንተን ጽድት ያላችሁ ሰለፊዮች ልንላችሁ ትፈልጋላችሁ? ወላሂ እንኩቶ ናችሁ። ራስህ ይህንን ድምፅ የምታራግብ ይሆን ከአካል ሁሉ የኡስታዝን ትምህርት እንደምትከታተል እናውቃለን። እዛ ሚዲያ ላይ ኦንላይን ከሚከታተሉ አካላቶች ውስጥ እንደሆናችሁ እናውቃለን። ታዲያ እናንተን ምን እንበላችሁ? ጽድት ያላችሁ ሰለፊዮች እንበላችሁ? ጽድት ያላችሁ የመንሐጅ ሰዎች እንበላችሁ ልትባሉ ትፈልጋላችሁ? ይወሰዳችኋል? አእምሮአችሁ ይቀበላችኋል? ይዋጣችኋል? አይሆንም እኮ ብንላችሁም አትሆኑ። በል እንዳውም እንኩቶ ወደ ሆኑት ነው የምናስጠጋችሁ ማለት ነው። ዘይኑ ገልቶ ሳይቀር እኮ ይገባል። በደንብ እናውቃለን። እያንዳንዱ እኛም እናውቃቸው በዚህ መስአላ ተስፈንጥረን ወጣን ያሉ አካላቶች ሁሉ ተደምረው ኦንላይን ገብተው እንደሚከታተሉ ወላሂ በደንብ አውቃለሁ። በደንብ የማውቃቸው ዓዚሮች ገብተው እንደሚከታተሉ ነው ያውቃለሁ። ሌላ መንሃጅ ያላችሁ ሁሉ ገብተው እንደሚከታተሉ እናውቃለን። እናንተ እንኩቶ ናችሁ። እናንተንና እናንተን የመሳሰሉ አካላቶች ማለት ነው። በቃ ይሄ ነው ያለው ነገር። ይችን ተጠቅመን ሸይኻችንን ከወንድሞቹ እናርቀዋለን ከእህቶቹ እናርቃለን ብላችሁ ካሰባችሁ ይህ ብዥታም ውሃ የሚወስደው አካል ካለ ከኛ ከራሳችን ከሰለፊዮች ማለት ነው ይሄ ራሱን መፈተሽ መቻል አለበት። ምን እንደታሰበበት በደንብ ስለሚገባን ማለት ነው። ኦንላይን ያለ ሁሉ ንጹህ እንዳልሆነ ራሳችን ስለምናውቀው ማለት ነው። እንዴ ኦንላይን እኮ ማንኛውም አካል ገብቶ እኮ ይከታተላል። ነገር ግን በዚች ቀዳዳ ገብታችሁ የሆነ ሚዲያ ማመቻቸት እንደፈለጋችሁ በደንብ ገብቶኛል። እናንተን ሚዲያ ላይ የሚከታተላችሁ ያለው አካል በጣም ውስን ጥቂት ሰዎች ናቸው የሚገቡላችሁ።
ግን ይሄው በቃ በራሱ ሚዲያ ላይ ያለ ዳዕዋ እንኩቶ ነው። ሚዲያ ላይ ያለ ሰው የሚረባ አይደለም። ዳዕዋ ምድር ላይ ነው ብሎ ራሱ ተናግሯል። ስለዚህ የኛ ኦንላይን ላይ ብዙ ሰው የማይኖረው ይኸው ፍሬያማ ስለሆነ ነው ምድር ላይ ነው ዳዕዋችን ልትሉ ፈልጋችሁበት ከሆነ ተው፣ እሱን አንሰማችሁ። ምንም ይሁን ምን ኦንላይን ገብቶ ብዙ የሚከታተል የሆነው አካል በቃ የሆነ የሚፈልገው ነገር አለ ማለት ነው። የሚፈልገው ነጥብ አለ ማለት ነው። መንሃጅ በደንብ ተስተካክሎ ይግባም አይግባም፣ ነገር ግን አቀባበል ላይ ወከዛሊከ ደግሞ ሚዲያ ላይ የሚሰጠው አስተማሪ ላይ የሚፈልገው ነገር አለው ማለት ነው። የሆነ የሚቀበለው ነገር አለው ማለት ነው። አእምሮ ላለው አካል ይህን ነው የሚያስገነዝበው። ምናልባት እናንተ አንድ ወንድሞቹን እና እሱን ለመበታተን ከእህቶቹ ጋር ከመንሃጅ እህቶቹ ጋር ለመነጣጠል ብላችሁ ተጠቅማችሁታል። አንድ ይህ አይሆንም፣ ውድቅ ነው። በቃ የተጠቀመው በዛ ልክ ያንን ቃል የተጠቀመበት ግልጽ ስለሆነ እንደናንተ አይነት ዘራፊ ሌባ ይገባል እኮ በቃ እናንተን ነው የሚመለከተው እና የእናንተን አምሳያ ይመለከታል፣ ከሴትም ከወንድም ማለት ነው። ከዛ ውጭ ጽድት ያሉ ሰለፊያ እህቶች ሰለፊ ወንድሞችም አይታወቃሉ። ምርቶች ናቸው እነሱ ፍሬዎች ማለት ነው። ይሄ ግልጽ የሆነ ነገር ነው። በሁለተኛ ደረጃ የምትፈልጉበት ነገር ምንድነው ከተባለ በቃ ቅድም ተናግሬያለሁ። እናንተ የሚከታተላችሁ ሰው ውስን ስለሆነ በቃ ዳዕዋችን ምድር ላይ ነው አየር ላይ አይደለም ኦንላይን ላይ አይደለም የሚለው ልትጠቀሙበት ነው። ተው እሱ በደንብ ይገባናል። የሰለፊዮችን ማር የሚል ወተት የሚልን ቂራአትና ዳዕዋ ሊከታተል የሚገባ መንሃጅ ግን ያልተቀበለ ነፍሰው ይኖራል። በቃ የሚፈልገው ነገር አለ አልኩ እኮ በቃ ወላሂ በዚህ ማንንም አትነጥሩ። በዚህ ሰለፊዮችን ልትበታትኗቸው አትችሉም። ምናልባት የእናንተ አይነት ወፈፊ የሆነ አካል ካልሆነ በስተቀር በዚህ ማንም አይሰማው። ሸይኽም ይህንን ተናገረ ብሎ ቅር የሚለው የለም። ማንኛውም አካል ካጠፋ ዳዕዋ ላይ ካበላሸ ስለሚወደው ስለሚቀርበው በደንብ አድርጎ ጠርቦ ይናገረዋል። ትልቁም ይሁን ትንሹ ዳዕዋ የዳዕዋ ጉዳይ ስለሆነ በደንብ አድርጎ ጫን ነው ይናገራል። ካልተናገረማ የአላህ ሱብሓነሁ ወተዓላ እንደ ነብዩ አለይሂ ሰላቱ ወሰላም ሱና እየቀለደበት ነው ማለት ነው። እንደዚህ ከሆነ ደግሞ ዳዕዋ አይደለም። ደጋግመን የምንነግራችሁ ነገር ግን ትልቁ ነገር ምንድነው? ተጠምዳችኋል። ነገር በማዋሰድ ነገር ከዚህ በማለት ሙስሊሞችን ለመበታተን ተነስታችኋል። ይህንን ነጥብ እንደ ምሽግ ተከተላችሁ ወከዛሊከ ደግሞ የዑለማዎች ክብር በሚል የተለያየ ነገር ውስጥ ገባችሁ። ለማጭበርበር ለማብላላት ሰዎችን ለማባላት ተነሳችሁ ማለት ነው። هداكم الله وسددكم አላህ ሱብሓነሁ ወተዓላ አስተካክላችሁ ሌላ የምንለው ነገር የለም። ካልሆነ ግን አላህ ጀርባችሁን ይፈታችኋል። ነብዩ አለይሂ ሰላቱ ወሰላም አንድ የተናገሩት ነገር አለ። لا يدخل الجنة القتات لا يدخل الجنة جنة አይገባትም ቀታቱ አይነማ ነገረኛ ነገር አዋሳጅ የሆነ ሰው ጀነትን አይገባም አሉ ነብዩ አለይሂ ሰላቱ ወሰላም። በደንብ እናውቃለን። ለዳዕዋ ብላችሁ ሳይሆን ሰዎችን ለመበተን ነው። እንዳውም ዳዕዋ ላይ ሰዎችን ለመሰብሰብ ሳይሆን ከዳዕዋ ላይ ሰዎችን ለመበተን የምትጠቀሙት ይሆነ አካሄድ ነው። ነብዩ አለይሂ ሰላቱ ወሰላም ይሄንን ንግግር ነግረውናል። ደስም ይለናል። وكذلك النبي عليه الصلاة والسلام أنه مر على قبرين በቀብር ዘንድ ነብዩ አለይሂ ሰላቱ ወሰላም በሁለት ቀብሮች ዘንድ ሲያልፉ إنهما يعذبان እነዚህ ሁለት አካላቶች እኮ ይቀጣሉ እየተቀጡ ነው አሉ። وما يعذبان في كبير ነገር ግን በትልቅ ነገር አይደለም እየተቀጡ ያሉት አሉ። ያ ማለት ምንድነው? ወንጀሉ ከባድ አይደለም ትልቅ አይደለም ለማለት ሳይሆን ቢተውት ቀላል ነበር ያንን ነገር ነው እና ለማንኛውም እየተቀጡ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ስለ ሁለቱም አካላቶች ተናገሩ ነብዩ አለይሂ ሰላቱ ወሰላም أما أحدهما فكان لا يستتر من بوله ከሽንቱ አይጠራራም ነበር። በስርዓት ሽንቱን አያዳርግም ነበር ወይም ደግሞ እስትብራ አያደርግም ነበር። ወከዛሊከ ደግሞ ምንድነው? አውራውንም እንደዚሁ ከሰዎች ከለል ብሎ አይጠቀምም ነበር አሉ ነብዩ አለይሂ ሰላቱ ወሰላም። وأما الآخر ሌላኛውማ ሁለተኛው ማለት ነው የፈለኩበትም እሱ ነው። فكان يمشي بالنميمة ሰዎችን ለማባላት ነገር ይዞ ነበር። እናንተ ማለት ናችሁ አሁን እንደዚህ አይነት አሁን ይሄ ምሳሌ ይሄ ሐዲስ እናንተን ይገልጻችኋል። ሜዳ ላይ ሁለቱም ላይ ማለት ነው። በቃ በተንቀሳቀሳችሁበት እንደዚሁም በገባችሁበት ሜዳ ሁሉ ነገርን ስትነዙ ሰዎችን ለማባላት ሰዎችን ለማጋጨት ብዙ ነገራቶችን ተጠቀማችሁ። ነገር ግን አላህ ሱብሓነሁ ወተዓላ ውስጣችን ላይ ያለንን አንድነት አላህ ነው የሚጠብቅልን፣ እናንተ አይደላችሁም። ስለዚህ ምንድነው የፈለኩበት ግልጽና ግልጽ ዋናው ነገር ፍሬው ነገር ምንድነው? የሸይኻችን ንግግር ትክክል ነው ስህተት አይደለም ለሚገባው ለሰለፊዮች ይገባቸዋል። በቃ ለትክክለኛ ሰለፊዮች በደንብ ይገባቸዋል። እናንተ ይግባችሁም አይግባችሁም እየገባችሁም ተንኮል ተሰቡበትም አትሰቡበትም ያለው ነገር ይሄ ነው። በቃ እውነታው ይሄ ነው። ሚዲያ ላይ የሚከታተሉት አካላቶች ውስጥ እንደናንተ አይነት እንኩቶ ይገባል። በቃ እንኩቶ የሚለው ቃል የሚመለከተው እናንተንና እናንተን አምሳዮች ነው። ይሄ ምንም አታምታቱበት። ሸይኻችን አቡ ረይሓናም በዛ ልክ ተነገረና በዛ ልክ ሸይኻችን አቡ ኢብራሂም ስለተናገሩ ይሰማዋል፣ ይከፋል፣ ይቀየማል፣ ይለያያሉ ብላችሁ ከሰባችሁ ወላሂ ተበልታችኋል። አይሆንም ፈጽሞ። አላሁ ጀለ ወዐላ አንድነታችን ይጠብቅልናል። ምን ለምን እንድንል በትክክለኛ አቂዳ ላይ በትክክለኛ መንሃጅ ላይ ነን፣ በሱና ላይ ተሰባሰብን።
እንደናንተ በዘር አይደለም የተሰባሰብነው፣ እንደናንተ በአማችቻ አይደለም የተሰባሰብነው፣ እንደናንተ በአገር ሰውነት አይደለም የተሰባሰብነው፣ በጥቅም በስልጣን የተሰባሰብን አይደለንም። ይግባችሁ በቃ ተስፋ ቁረጡ፣ ወላሂ ተስፋ ቁረጡ። ሸይኻችን አቡ ኒብራስ ደግሞ የተውበት ችግር የለበትም። ታውቁታላችሁ። ከውጭ እስከ ሀገር ውስጥ ያላችሁት እስከ ሸገር ያላችሁት ሁሉ ታውቃላችሁ በደንብ የተውበት ችግር የለበትም። የበደለውን አካል ይቅር እያለ አፈውት እያለ የሚሄድ የሆነ ታላቅ ወንድማችን ነው፣ ታላቅ አባታችን ነው። በደንብ እናውቀዋለን፣ በደንብ እንረዳዋለን፣ በደንብ እንገነዘበዋለን። ለምን ምን እንደሚናገር በደንብ እናውቃለን፣ ስለምናውቀው ማለት ነው። ስለዚህ ተውት። የእናንተ ማጭበርበር፣ የእናንተ ማምታታት ውሃ የሚያነሳ ነገር አይደለም። አንሰማችሁም ነው። እንዳውም ሙቱ ቢገይዚኩም፣ በቃ በቁጭታችሁ ቅጥል ብላችሁ ሙቱ። በቃ አላሁ ጀለ ወዐላ የነገረን ነገር አለ። ነቢዩ ዓለይሂ ሰላቱ ወሰላም ተናግሯል። አላህ ሁሉንም ህዝቦች የሚመለከት ነው። ወላ ቱጢዕ ኩለ ሐላፊን መሂን። አላሁ ጀለ ወዐላ ወራዳን የሆነን አካል አትታዘዝ። ወከዛሊከ ደግሞ ምንድን በውሸት እየቀጠፈ በውሸት እየማለ ወራዳ ንግግርን ወራዳ ተግባርን የሚፈጽምን አካል አትቀበለው። እሺ አትበላ፣ አትታዘዝ አላሁ ጀለ ወዐላ። ሐማዝን መሻኢን ቢነሚም፣ እንደዚሁም ደግሞ ሰውን አነዋሪና ነገርን በማሳበቅ ነገርን በማዋሰድ የሚዞር የሚሄድ የሆነን አካል ፈጽመው አትታዘዘው አላሁ ጀለ ወዐላ። አንሰማችሁም ወላሂ በቁጭታችሁ ምትዘው እምትስተካከሉ ከሆነ አላሁ ስብሓነሁ ወተዓላ አስተካክላችሁ፣ ካልሆነ ግን በቃ ከኛ ላይ እጃችሁን የምታነሱበትን ሚንስ አላሁ ስብሓነሁ ወተዓላ እሱ ስለሚያውቀው ያስተካክላችሁ፣ ያዝ ያድርግልን በላችሁን እዛው ለራሳችሁ ማለት ነው። ስለዚህ ምንድነው ይችን ድምፅ ይችን ማምታቻ በተመለከተ ሰለፊዮች ውሃ የሚገባባቸው አይደለም። በደንብ ይገነዘባሉ፣ በደንብ ይረዳሉ። ስለዚህ ባጭሩ ምንድነው ውድ ሰለፊያ እህቶችና ሰለፊያ ወንድሞች እንደዚሁም አባቶች ንግግራቸውን ወይም ደግሞ ይሄንን ንግግር ተጠቅመው የሚያደርጉት ነገር በደንብ ሊገባን ይገባል። የሼኻችንም ንግግር በደንብ ልንረዳው ልንገነዘበው ይገባል ነው። ከዛ ውጭ ሼኽ አቡ ኒብራስን ተው ነው ሰው ከጎኑ ራቀ ጉዳዩ አይደለም። ሁሉም ለራሱ ነው። የተመራ ሰው ለራሱ ነው። የጠመመ ሰው በራሱ ላይ ነው። ማንም ማንንም አይጎዳም ማለት ነው። እኛ ዋናው ያገናኘን ነገር መንሃጅ ነው። ሼኻችንም ቢሆን የሆነ ጥፋት ካጠፋ ከጥፋቱ እንዲመለስ መምከር ነው በእኛ ላይ ያለው መንገድ ነው። ትንሽ እንደመሆናችን ደካማ እንደሆናችን መጠን እንነግረዋለን። ካስተካከለ አስተካከለ፣ ካላስተካከለ ማንኛውንም ሰው እንደምንተው እንተዋለን። ይሄ ነው ያለው ነገር። ከዛ ውጭ ግን በቃ እናንተ እንደምትሉት ሽባ አመለካከት እኛ ዘንድ የለም። ሽባ የሆናችሁት ራሳችሁ ናችሁ። አላሁ ጀለ ወዐላ ይምራችሁ። ስለዚህ ምንድነው እቺን እንደው ብዙ ጊዜ ሲያራግቧት እያየሁ ነው። እስካሁን በረመዳን በተለያየ ነገራቶች ቢዚ ሆነን ቆይተናል። ከዚህ በኋላ ለሚለቀቁ ብዥታዎች እንደው አንዳንድ ዝም ብለው ብዥታ ይሆናሉ ተብሎ የሚታሰቡ ነገራቶች ላይ ልንናገር እንችላለን። ከዛ ውጭ ግን ለጮኸ ባዶ ጀሪካን ሁሉ አንጮህም፣ ባላየ ነው የምናልፈው። ስለዚህ ምንድነው እኛ ስራለን ወደ አላህ Subhanahu Wa Ta'ala አላህ ባገራልን ልክ የማናውቅ ብንሆንም የምናውቃትን ነገር ብቻ ወደ አላህ Subhanahu Wa Ta'ala ጥሪ እናደርጋለን። ጊዜያችንን እንፈልገዋለን። ከናንተ ከዝም ብሎ እንደው ከማን ወፈፌ ጋር መልስ የምንሰጣጥ አይደለንም። ስለዚህ አንዳንዴ ሚዲያ ላይ የሚያራግቡ ጥቂቶችን እንደው ነገሩ ትንሽ እንዲገባቸው ምናልባት ቢገባቸው የሚል ነገር ነው ማለት ነው። እንደዚሁም ደግሞ ምናልባት ነገሩ በጣም ግልጽ ያልሆነላቸው ወንድምና እህቶችን በዚህ ልክ እንዲገነዘቡ የሚል ነው። ከታናሽ ወንድማችሁ ነው። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።